ብዙ ጊዜ ንግግር ስታደርጉ ማለት ነው used to be used to እና ደግሞ get used to የሚሉ ሶስት አሻሚ ትርጉም ያላቸው ምናልባትም ደግሞ እንዴት መጠቀም እንዳለብኝ ያላቀም በሚል መንገድ ልታስቡ ልትጨነቁ ትችላላችሁ። ዛሬ በጥልቀት በደንብ አብራርቼ የማስረዳችሁ እነዚህን used to የሚለው በተለይ መነሻው ቃል ከዩዝ ጋር በተገናኘ እንዴት ሰፊ ልዩነት እንዳላቸውና በትርጉም በምን ያክል ደረጃ አንደርስታንድ አድርገን ንግግራችን በኮንፊደንስ ማውራት እንደምንችል አሳያችኋለሁ ዛሬ። What's up beautiful people, how you guys doing? This is your English coach Gary from Simple English YouTube channel. Welcome back to my YouTube lesson. Right today ዛሬ በጣም ቆንጆ ትምህርት ይዤላችሁ መጥቻለሁ። በመግቢያ ቡክ እንዳደረኳችሁ የማስተምራችሁ ነገር ቢኖር በተረጋጋ መንገድ ማለት ነው ስለ used to እንዲሁም ደግሞ get used to ይባላል። እንዲሁ አንዳንዴ ደግሞ be used to በሚል be ቨርቦች የምንጠቀምበት ማለትና እነሱ ነው የምናየው። ከመጀመሪያው ሲጀምርላችሁ ከሁሉ በፊት ግን ሰብስክራይብ ካላደረጋችሁ አዲስ ቤተሰብ ከሆናችሁ ለመጀመሪያ ጊዜ ከሆነ ያያችሁኝ ሰብስክራይብ አድርጉ። ነባር ከሆናችሁና ከቲክታክ የመጣችሁ ከተለያየ ሶሻል ሚዲያ አማራጭ ለመማር በዩቲዩብ ኖቲፊኬሽን ምክንያት የመጣችሁ ከሆናችሁ ደግሞ ኮሜንት በማድረግ እስኪ አበረታቱ። ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። የመጀመሪያው ቃል እናንተ የምታውቁት ዩዝ የሚል ቃል አለ አይደል? ዩዝ ያው ተጠቀመ፣ ተጠቀመች ወይ መጠቀም ምናምን የሚል ነው። ኦኬ I use pen to write ላለው እስክሪብቶ ተጠቀማለሁ ለመጻፍ። እሺ I use football to play ለመጫወት ኳስ ተጠቀማለሁ። እግር ኳስ መጫወቻው ማለት ነው። ኦኬ ልክ እንደዚህ መጠቀም ማለት ነው። ያለፈ ሲሆን ደግሞ ተጠቅም ያለው ወይ ተጠቀም ነበረ። ተጠቅም ያለው ከሆነ ደግሞ used የሚለውን እንጠቀማለን። ስለዚህ ዩዝ የሚለው ቨርብ 1 ነው። ዩዝድ የሚለው ደግሞ ቨርብ 2 ነው። ይሄ ራሱን የቻለ አንድ ጥቅም አንድ አገልግሎት ያለው ነገር ነው። ዛሬ ግን ላሳያችሁ የፈለኩት ስለነዚህ አይደለም። የመጀመሪያው ቃል used to የሚል ነው። used to የምንለው obviously ስንጠቀም እንግዲህ እነዚህ ቃል ዋናው ቃል ዩዝ ስለሆነ ትርጉሙ ያው ተጠቀመ ወይ ተጠቀመች ምናምን የሚለው ነገር ነው የምንተረጉመው። ግን used to ራሱ ተነጥሎ ካሁን በፊት ስናደርግ የነበረው ነገር ካሁን በፊት እናደርግ የነበረውን ነገር ልንገልጽ የምንጠቀምበት ቃል ይሆናል ማለት ነው። ኦኬ ምን ማለት ነው? እዚህ ጋር እንግዲህ ያ በፊት ስናደርግ የነበረው ነገር አሁን እናድርገዋለን ማለት አይደለም። በፊት ላይ ለምሳሌ በልጅነታችን ወይ ባለፈው ዓመት ካለፈው ዓመት በፊት በነበሩ ጊዜያቶች እናደርጋቸው የነበሩ ድርጊቶችን በሙሉ I used to ብለን እንጠቀማለን። ግን pronunciation ደግሞ ማሻሻል ከፈለጋችሁ used የሚለውን used to ብቻ ብላችሁ ብታነቡት ጥሩ ይሆናል ድምጻታችሁ ማለት ነው። ስለዚህ I used to ብለን እንጠቀማለን። በምሳሌ ለማሳየት ያክል እንግዲህ something that was actually true in the past but it's not really real now but not now እንደማለት ነው። አሁን አይደለም ማለት ነው። ኦኬ ስለዚህ ምሳሌ ሲሰጣችሁ I used to live in Canada I used to live in Canada I used to live in Canada እንደማለት ነው። ግን used የሚለውን pronunciationን አስተካክሉትና I used to live in Canada ምን ማለት ነው? ካናዳ ኖር ነበረ ነው ባለፉት ጊዜ ሳደርግ የነበረውን ነገር but doesn't mean that I live right now አሁን ግን እኖራለሁ ማለት አይደለም። እኖር ነበረ ነው። እንደዚህ አደርግ ነበረ፣ እንደዚህ ፈጽም ነበረ
እያልን መግለጽ ስንፈልግ I used to የሚለውን እንጠቀማለን። አንዳንዴ ብዙ ጊዜ አሁን በንግግር ቋንቋ ላይ ፓስት ቴንስ የሆነውን ነገር እያወቃችሁ ቨርብቶችን ለይታችሁ መናገር ትቸገራላችሁ። ይሄ ግን በቀላሉ መንገድ used to በሚል መጠቀም ትችላላችሁ። ባለፉት ጊዜ ታደርጉት የነበረውን ነገር መግለጽ ከፈለጋችሁ I used to ብላችሁ ብታወሩ የተሻለ ይሆንላችኋል። ስለዚህ I used to ለምሳሌ ኳስ ትጫወቱ ከነበረ I used to play football ማለት እንችላለን። I used to drink alcohol አሁንም አይጠጣ በፊት አልኮል የሚጠጣ የነበረ ሰው ካለ I used to drink alcohol ማለት ይችላል ማለት ነው። ኦኬ ልክ እንደዚህ ተመሳሳይ ምሳሌዎችን በመጨመር ያለፈ ድርጊት መጠቀም ትችላላችሁ። I used to smoke cigarettes but I quit. I used to smoke cigarettes but I quit. በቃ ኪዩት አድርጋለሁ አሁን አቁሜያለሁ። ስለዚህ ያቆማችሁትን ነገር ግን ታደርጉት የነበረውን I used to smoke cigarettes ብላችሁ መጠቀም ትችላላችሁ ማለት ነው። ሌላ ተጨማሪ አንድ የበለጠ አንደርስታንዲንግ እንዲኖራችሁ የተጨማሪ ምሳሌ ሲሰጣችሁ we used to be very close partners ቅርብ ጓደኞች ነበር። we used to be very close partners በጣም ቅርብ ጓደኛሞች ነበርን ነው። we used to be like we were እንደማለት ነው። ባለፈው ጊዜ ነበርን ነው። ኦኬ ስለዚህ we used to be መሆን ከሆነ used to be እንላለን ነበርን ለማለት ስለሆነ። ኦኬ ለምሳሌ like I used to የሚለው በድርጊት ደረጃ ስናደርገው I used to smoke cigarette ብያለሁ። መሆን ከሆነ ደግሞ I used to be ብዬ እጠቀማለሁ። be ስለመሆን እያወራው ስለሆነ I used to be ነው። ለምሳሌ ተማሪ ነበርኩ I used to be a student. I used to be እማር ነበረ ከሆነ ግን I used to learn ነው የሚሆነው። I used to learn ስለዚህ ድርጊትና መሆን ይለያያሉ። ድርጊት ከሆነ used to ብቻ እጠቀማለሁ። መሆን ከሆነ ደግሞ be ጨምርበታለሁ ማለት ነው። ኦኬ በዚህ ትጠቀማላችሁ። ስለዚህ we used to be very close partners ያልኳችሁ ለዛ ነው። ቅርብ ጓደኛሞች ነበረ። we used to be very close friends እንደማለት ነው። በዚህ መጠቀም ትችላላችሁ። they used to call instead of emails. they used to call instead of emails. ኢሜል ከማድረግ ይልቅ በኢሜል ከመገናኘት ይልቅ ይደውሉ ነበረ። they used to call ይደውሉ ነበረ instead of emails. በኢሜል ፋንታ ምትክ ይደውሉ ነበረ ነው። በመደዋወል መረጃ ይቀባበሉ ነበር እንደማለት ነው። ስለዚህ used to የሚለው ያለፈን ድርጊት ለመግለጽ የምትጠቀሙበት ቃል ይሆናል ማለት ነው። ኦኬ ምን ያክል እንደሚጠቅማችሁ አያችሁ አይደል? በቃ I used to ብላችሁ ስለሷ ከሆነ she used to፣ ስለሱ ከነበረ he used to እያልን መጠቀም እንችላለን ማለት ነው። ይሄ የመጀመሪያው ትምህርታችን ነው። እንግዲህ በኔጌቲቭ ፎርም ስታደርጉት ደግሞ እንዳትሸወዱ። በኔጌቲቭ ፎርም ስታደርጉት እንዳትሸወዱ። so I don't use to ብላችሁ አይደለም መጠቀም ያለባችሁ። I didn't use to ይሆናል። used ነበር አይደለ? use ብሎ ይቀጥላል ማለት ነው። ስለዚህ I didn't የሚለው ያለፈ ፓስት የሆነ ኔጌቲቭ ነው። ስለዚህ I didn't used to play እጫወት አልነበረም ወይም አልጫወትም ነበረ። ወደ ትምህርት ቤት አልሄድም ነበረ፣ አልማርም ነበረ። I didn't go to church. I didn't go to school እያልን እንጠቀም እንችላለን። I didn't go to school ወደ ትምህርት ቤት አልሄድም ነበር፣ ወደ ቤተ ክርስቲያን አልሄድም ነበር። I didn't go to church ብዬ እጠቀማለሁ ማለት ነው። ኦኬ አልደውልም ነበረ። I didn't call to my parents ለወላጆቼ አልደውልም ነበረ። I didn't ትሉና I didn't ብላችሁ ድርጊቱን ግለጹት። ፓስት ቴንስ አታደርጉትም። ምክንያቱም didn't የሚለው ራሱ ፓስት ስለሆነ ሌላ ፓስት አንጠቀምም። I didn't call to my parents ብለን መጠቀም እንችላለን ማለት ነው። ኦኬ ቃሉን በምሳሌ እንደሰጠዋችሁ እዚህ ጋር ቡና መጠጣት አለ፣ ማሽከርከር አለ፣ መሮጥ፣ ጁስ መጠጣት። so I didn't drive a car, I didn't run, I didn't drink juice እንዲህ ያላችሁ መስራት ትችላላችሁ በራሳችሁ ምሳሌ ማለት ነው። ኦኬ በጣም አሪፍ። እስኪ አንድ ጥያቄ ልጠይቃችሁ። ጓደኛችሁ ጋር በተደጋጋሚ አትገናኙም ነበር። ስለዚህ አሁን ግን እየተገናኛችሁ ነው። በፊት አትገናኙም ነበር። ስለዚህ ጓደኛዬ ጋር አልገናኝም ነበር። ያው ሚት የሚለውን ቃል ተጠቀሙና ማለት ነው። ምን ብላችሁ ትገልጹልኛላችሁ? ጓደኛዬ ጋር አልገናኝም ነበር ምን ብላችሁ ትገልጻላችሁ? እስኪ ኮመንት ሴክሽን ላይ didn't በሚለው ተጠቀሙ። ኮመንት ሴክሽን ላይ አስቀምጡልኝ። ስህተት ካለው ኮሬክሽን እኔ ሪፕላይ አደርግላችኋለሁ ማለት ነው። ታንክ ዩ ኦልራይት። ሌላኛው በኩዌስችን ፎርም ጥያቄ ሲሆንስ እንደዚህ ታደርግ ነበረ ብለን ከጠየቅን፣ እንደዚህ ታደርጊ ነበረ ወይ ብለን ከጠየቅን የትኛውን መጠቀም ይኖርብናል? ያው I didn't ብለን ካለን ጥያቄውም ራሱ እዚህ ጋር did you ነው የሚሆነው አይደለም? ስለዚህ did you ብለን used to ብለን ነው መጠቀም ያለብን። used አይሆንም። ታጨስ ነበረ did you used to smoke ነው የሚሆነው። did you used to smoke ታጨሽ ነበረ። did you used to drink ትጠጣ ነበረ ብለን እንጠቀማለን። did you
play football እግር ኳስ ትጫወት ነበረ። አያችሁ እዚህ ጋር did you used to ነው የሚሆነው። ሶስት ምሳሌ ነው ያሳያችሁ እዚህ ጋር። የመጀመሪያው used to ብላችሁ ስትጠቀሙ used to ካላችሁ I used to dance እደንስ ነበረ። እሺ አልደንስም ነበረ። I didn't used to ነው use ብቻ ነው የሚሆነው። I didn't used to dance። እሺ ዳንስ ትደንስ ነበረ ተብሎ ሲጠየቅ did you used to dance ብለን በዚህ እንጠቀማለን ማለት ነው። ስለ used to እርግጠኛ ነኝ ግልጽ ማብራሪያ እንዳላችሁ ተስፋ አደርጋለሁ። ጥያቄ ካለም ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ መልስ ይዤበት ልመጣ እችላለሁ። በቀጣይ ደግሞ ማሳያችሁ በጣም ይጠቅማችኋል ብዬ ያሰብኩት be used to ደግሞ የሚል ቃል ደግሞ አለ። be used to be ማለት መሆን ነች አይደል? ስለዚህ የመሆን be ቨርቦች አሉ። እነዚህ auxiliary verbs የምንላቸው ማለት ነው። የመሆን ቨርቦች is am are was እና were እንጠቀማለን ማለት ነው በቢ ቦታ። ስለዚህ በምሳሌ የተሻለ ግልጽ ለማድረግ ያክል በምክንያት የለመድነው ነገር ይኖርናል አይደል? በምክንያት የለመድነው ነገር ስንገልጽ በዚህ መንገድ እንጠቀማለን። በምሳሌ ሲሆን የተሻለ ግልጽ ይሆነላችኋል። ኦኬ ያው ቢ ቨርቦችን እንዳትረሱ is am are was እና were የሚሉ በቢ ቦታ እነሱን ነው መጠቀም። ስለዚህ be used to ማለት I am used to ወይም she is used to he is used to ያልን እናወራ ነው ማለት ነው። ኦኬ በጣም አሪፍ። አሁን I am used to ወይም he is used to she is used to ካልን በኋላ የሚመጣው ወይ ናውን ነው ወይ ቨርብ ከሆነ ደግሞ ing ጨምሮ አብሮ ይመጣል ማለት ነው። ing አብሮ ይጨምራል። እስኪ በምሳሌ ላሳያችሁ። ለእኔ ለምሳሌ በሆነ ምክንያት ጧት መነሳት ለምጃለሁ። ኦኬ ለምጃለሁ፣ ልምድ አድርጌዋለሁ ማለት ነው። ኦኬ ሶ ያን ማድረግ ከሆነ የለመድኩትን ነገር ከሆነ የለመድኩት ነገር በቃ ለምጃለሁ፣ እንደዚህ ማድረግ ከሆነ ልምዴ ነው፣ ለምጃለሁ፣ ለምዶብኛል። የለመድኩት ነገር መሆኑን ስገልጽ በዚህ እጠቀማለሁ። I am used to wake up early in the morning ልል እችላለሁ። I'm used to wake up early in the morning። አሁን ያለፈ ድርጊት ከሆነ I used to wake up in the morning ካሉ ጧት እነሳ ነበረ ነው I used to wake up in the morning። ነገር ግን I am used to wake up early in the morning ብዬ የምጠቀም ከሆነ ግን ጧት በማለዳ መነሳት ለምጃለሁ፣ ልምድ አድርጌዋለሁ ነው። በቃ ኤክስፒሪየንስ ያረኩት ነገር መሆኑን እየገለጽኩ ነው ማለት ነው። አዳፕት የተደረገ በአዶፕሽን የመጣ ነገር መሆኑን ነው የምትገልጸው። ሁለተኛው ደግሞ he is used to the hot water። ተመልከቱ እዚህ ጋር he is used to the hot water በሙቅ ለብ ባለ ውሃ መታጠብ ለምዷል። ስለዚህ በሙቅ ውሃ መታጠብ ለምጃለሁ ነው። ስለዚህ I am used to the hot water ካል ውሃ ለምጃለሁ፣ ሞቅ ያለው ነው በዛ መታጠብ። ወይም he is used to the hot water። አያችሁ እዚህ ጋር I am used to ወይም he is used to the hot water ካልኩ ናውን ነው። አያችሁ hot water። ስለዚህ ing ያስፈልገው። ቨርብ ከሆነ ግን ing ያስፈልገዋል። የመጀመሪያው ያሳያችሁ ምሳሌ I am used to waking up ነው። መንቃት wake up መንቃት ነው፣ ቨርብ ነው። ስለዚህ waking up ብዬ እጠቀማለሁ ማለት ነው። ኦኬ ሌላ ጥሩ ምሳሌ ልስጣችሁ። we were used to working long hours። ረጅም ሰዓት መስራት ለምደናል፣ ልምድ አድርገናል፣ ልምድ አካብተንበታል፣ ለምደናል። በቃ we were used to working long hours ረጅም ሰዓት መስራት በቃ ለምደናል እንደማለት ነው። ስለዚህ አሁን እነዚህ be used to ያልኳችሁ መልመድ ለምጄዋለሁ ማለት ነው። ኦኬ I'm used to dance ካል ዳንስ መደነስን ለምጃለሁ፣ ልምድ አድርጌዋለሁ በቃ እንደማለት ነው። ኦኬ ሶ በዚህ መንገድ ትጠቀማላችሁ። used to ብቻ ከሆነ የምትጠቀሙ ግን ያለፈ ድርጊት መሆኑን እየገለጻችሁ ነው፣ እንዳትረሱልኝ። በጣም አሪፍ። ሶ እዚህ ጋር ደግሞ ሶስተኛው ሌላው በጣም መሰረታዊ ነገር ከused to ጋር በተገናኘ get used to የሚል ቃል ደግሞ አለ። ስክሪኑ ጋር እንደምትመለከቱት get used to። እቺ get used to ማለት ፕሮሰስ ላይ እንዳለ you're just becoming something or you're just becoming to do something የሆነ ነገር ለማድረግ ፕሮሰስ ላይ መሆናችሁን በሂደት መሆኑን ለመግለጽ የምናወራበት ይሆናል ማለት ነው። ኦኬ ለምሳሌ I'm getting used to my new job። አዲሱን ስራዬን እየለመድኩት ነው፣ ገና ፕሮሰስ ነው። መጀመሪያ ላይ used to ያሳየዋችሁ ያለፈ ነገር ነው። be used to የሚለው ደግሞ is am are ምናምን የምንጠቀመው ደግሞ የለመድነው ነገር ኦልሬዲ ያለቀ የተለመደ በኤክስፒሪየንስ የተደረገ ነገር መሆኑን ነው። ሶስተኛው አሁንም ማሳያችሁ ግን get used to የሚለው ፕሮሰስ ላይ ያለ ነገር ነው ገና። ኦኬ በአንድ ምሳሌ ሁሉንም ማሳያችኋለሁ መጨረሻ ላይ። በጣም ጥሩ። ስለዚህ I'm getting used to my new job አዲሱን ስራዬን እየለመድኩት ነው። just on the way ሂደት ላይ ነው ያለሁት። ኦኬ ፕሮሰስ ላይ ነው ያለው ለመልመድ ማለት ነው። ስለዚህ I'm getting used to የሚለውን ተጠቀማላችሁ። ሌላኛው ደግሞ እዚህ ጋር you will get used to speaking English every day
በየቀኑ እንግሊዘኛ መልመድን ትለምደዋለህ። በቃ በፕሮሰስ ታዳብረዋለህ። you will get used to you see get used to ነው የሚለው will ደግሞ ፊውቸር የሚሆን ነው የሚገልጸው። ስለዚህ I am getting used to ካልኩ አሁን እየለመድኩት ነው። you will get ወይም I will get used to speak English every day ካል በየቀኑ ማውራትን በወደፊት ለምደዋለሁ በሂደት እንደማለት ነው። ኦኬ ስለዚህ ሶስቱ አረፍተ ነገሮች used to be used to እና get used to ልዩነታቸው ምንድነው? used to ያለፈ ድርጊት ነው። be used to የሚለው ደግሞ እየለመድነው ማለት የለመድነው ነገር ነው። ኦሬዲ የለመድነው ነገር ነው ማለት ነው። ኦኬ በአንድ ምሳሌ ላሳያችሁ። I used to dance ካልኩ ዳንስ እደንስ ነበረ ባለፈው ጊዜ ማለት ነው። I am used to dance ካልኩ ደግሞ ዳንስ መደነስን ለምጄዋለሁ። በቃ ለምጄዋለሁ፣ ምንም የተለየ ነገር አይደለም ማለት ነው። get used to በሚለው ደግሞ I get used to dance ካልኳችሁ ዳንስ መደነስን በሂደት ላይ ፕሮሰስ ላይ ነኝ፣ እየለመድኩት ነው ገና ማለት ነው። ስለዚህ ያለፈ አሁን የተጠናቀቀና ገና ፕሮሰስ ላይ ያለ በሚል ሶስቶችን መጠቀም ትችላላችሁ ማለት ነው። ጥሩ ግንዛቤ እንደሚኖራችሁ ተስፋ አድርጋለሁ። በዚህ መንገድ አንደርስታንድ ካደረጋችኋቸው በጣም አሪፍ ነው። ወደ ትርጉም ልሂድና ላጠናቅቅ ትምህርቴን። ስለዚህ እዚህ ጋር used to የሚለው ላለፈ ነገር ብላችሁ ያዙት። በአማርኛ ጽፍላችኋል ስክሪን ላይ። ሁለተኛው ደግሞ be used to የሚለው ለተለመደ ነገር ነው። በቃ ለተለመደ ነገር ወዲያውን ተለምዷል ያ ነገር። ሶስተኛው ግን get used to የሚለው በሂደት ላይ ላለና እየሆነ ያለ ነገር ነው። ገና በሂደት ላይ ፕሮሰስ ላይ መሆኑን ለመግለጽ የምንጠቀምባቸው አሻሚ የእንግሊዘኛ ቃላቶች ነበሩ። እነዚህን ነው ለማሳየት ዛሬ እቅድ አድርጌ የመጣው። ግልጽ ካልሆናችሁ በቲክቶክ ላይቭ ስትሪሚንግ ደግሞ ሳስተምር በደንብ ብሪፍሊ ብሬክ ዳውን የማደርገው ነገር ይሆናል። ታንክ ዩ ሶ ማች። I'll see you then. Bye bye.